ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም። የትንሣኤ በዓል ትርጉምና አከባበር። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ትንሣኤ የሚለው ቃል የግዕዝ ቃል መገኛው ተንሥአ ተነሳ የሚለው ግስ ሲሆን ትርጉሙም መነሳት፣ አነሳስ፣ አዲስ ሕይወት ለማግኘት ማለት ነው። ይህም ከዓለም ሕልፈት በኋላ ሰው ሁሉ እንደየሥራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳ የዘላለም የትንሣኤ ነው። በዋናነት ግን ፋሲካና ትንሣኤ ልዩነት አላቸው። ይኸውም ፋሲካ የሚለው የመጣው ከአርማይክ ፓስካ፣ ከግሪክ ፓስቃ፣ ዕብራይስጥ ፓስክ ሲሆን የአይሁድ ፋሲካ በዓል ዕብራውያን በሙሴ መሪነት ከግብፅ ፈርዖን ግዛት በተአምራትና በመቅሰፍቶች የወጡበትን ጊዜ ለማክበር ነበር። ይህ ታሪክ በተለይ በብሉይ ኪዳን ኦሪት ፍጥረት ይገለጻል። በተለይ በዘጸአት 12:23 በ10ኛው መቅሰፍት ጊዜ እግዚአብሔር ያልፋል ሲል ያልፋል የሚለው ግስ በዕብራይስጡ ፓስክ ስለሆነ ስሙ ፋሲካ የሚለውን ቃል ያዘ። ፋሲካ አምላክ ከክርስቶስ ልደት በፊት በ1513 ዓመተ ዓለም እስራኤላውያንን ከግብፅ ባርነት ነፃ ያወጣበትን ጊዜ ለማስታወስ አይሁዳውያን የሚያከብሩት በዓል ነው። አምላክ ይህን ትልቅ ቦታ የሚሰጠው በዓል አቢብ በተባለው ወር፣ ይህ ወር ከጊዜ በኋላ ኒሳን ተብሎ ተጠርቷል። በ14ተኛው ቀን በየዓመቱ እንዲያከብሩ እስራኤላውያንን አዟቸው ነበር። በ14ተኛው ቀን በየዓመቱ እንዲያከብሩ እስራኤላውያንን አዟቸው ነበር። ዘጸአት 12:42 ዘሌዋውያን 23:5 ፋሲካ ተብሎ የተጠራው አምላክ በግብፅ ምድር ያሉ በኩራትን በሙሉ ለማጥፋት ካመጣው መቅሰፍት እስራኤላውያንን እንዲያተርፉ ያደረገበት ጊዜ ነው። ዘጸአት 12:27 አምላክ ይህን አስከፊ መዓት በምድሪቱ ላይ ከማምጣቱ በፊት ለእስራኤላውያን አንድ ትእዛዝ ሰጣቸው። የበግ ወይም የፍየል ጠቦት እንዲያርዱና ደሙን በበራቸው መቃን ላይ እንዲረጩ አዘዛቸው። ዘጸአት 12:21 አምላክ ይህን ምልክት ሲያይ ቤታቸውን አልፎ ይሄዳል። ይህም በኩር ልጃቸውን ከጥፋት እንዲተርፉ ያደርጋል። ዘጸአት 12:7 ፋሲካ ኢየሱስ ክርስቶስ ከሙታን መካከል የተነሳበትን የትንሣኤ ቀን ማሳሰቢያ ዕለት ሆኗል። ስሙ በአዲስ ኪዳን ዘንድ ደግሞ ኢየሱስ ለፋሲካ በዓል አዲስ ትርጉም ሰጠው። በመጨረሻው ወራት ከደቀ መዛሙርቱ ጋር የበዓሉን ዝግጅት ሲጠብቅ ሥጋ ወደሙ እንደ መሥዋዕት ሆኖ በሰጣቸው ኅብስትና ወይን በኩል እንደሚገኝ አመለከተ። የትንሣኤ በዓል ምስጢሩ በይዘቱም ከኦሪት በዓል ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ፣ በጽርዕ በግሪክ ሳህ ይባላል። ይህም ወደ እኛው ግዕዝና አማርኛ ቋንቋችን ሲመለስ ፍስሐ፣ ደስታ፣ ዕድወት፣ ማዕዶት፣ መሻገር፣ መሸጋገር፣
በዓለ ነአት የቂጣ በዓል እየተቻኮለ የሚበላ መሥዋዕት ማለት ነው። የዚህም ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊ በዓል በዓለ ትንሣኤ ተተክቶበታል። ፋሲካ በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆነን ምዕመናን የክርስቶስ ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት፣ ከአደፈ ከጎሰቆለ ከአሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት ከበዓላት ሁሉ የበለጠ የነፃነት በዓል ነው። ስለዚህም ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን እናከብራለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጠፍቶ በሥልጣኑ የተነሳው መጋቢት 29 ቀን በ34 ዓመተ ምህረት እንደሆነ ታሪክ ቤተ ክርስቲያን ያስረዳል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰብአ አርድእት በኋላም በየጊዜው በተነሱ ሊቃውንትና ምዕመናን ነው። ድምቀቱና አከባበር ሥርዓቱ ይብዛ ይቀንስ እንደሆነ እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎሽ ከዚህ በደረሰው ትውፊት መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሞነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሁድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ሥርዓተ በጸሎት ይጀምራሉ። ሕዝቡም በቤተ ክርስቲያን ይሰበስባል። ካህናቱ መዝሙረ ዳዊት፣ ነቢያት ሰለሞንና ውዳሴ ማርያም ከተደረሰ በኋላ ተፈሥሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘምራሉ።
ምንባቡ ጸሎትና ሌላውን ሥርዓት ከተፈጸመ በኋላ ጸሎተ አኮቴት ተደርሶ ዲያቆኑ ነጭ ልብስ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በግርጌ በታዩት መላእክት ምሳሌ እንደ እርሱ ነጭ ልብስ ተክህኖ በለበሱ ድባብ ጃንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦ በቅድስት ቆሞ ወተንሥአ እግዚአብሔር ከመዘንቃሁ እምነዋም ወከቦ መኃልየ ወአደገ ወይን ወቀተለ ጽሮ በዳህሬሁ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደ ተወው ኃያል ሰውም ጠላቱን በኋላው ገደለ የሚለውን የዳዊት መዝሙር በረጅም ያሬዳዊ ዜማ ይሰብካል። መዝሙር 77 ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታ ዝማሬው ተሳታፊ ይሆናል። ይህ ምስባክ በዲያቆኑና በመላው ካህናቱ ሁለት ጊዜ በዲያቆኑና በመላው ካህናት 1 ጊዜ በጋራ ይዘምራል። ይህም በድምሩ 5 መሆኑ 5500 ዘመን ሲፈጸም በጌታችን ሞትና ትንሣኤ ዓለም ለመዳኑ ምሳሌ ማስረጃ ነው። በመቀጠል ካህኑ ትንሣኤውን የሚያበስር ትምህርት ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባል። ዮሐንስ 20:1-9። በማስከተል ከሊቃውንቱ መካከል ሥራውን የሚመለከተው ወይም የተመደበው ባለሙያ መዘምር መስቀል ይዞ ትንሣኤከ ለእለ አመነ የሚለውን እስመ ለዓለም ከቃኘ በኋላ ለበዓሉ ተስማሚ የሆነው አርያም ተመርቶ በመቋሚያ ይዘመማል። ከዚያም ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለውን አነጋጋሪ በመሪና በተመሪ ይመለጥና በጋራ በቀኝ እየተነሳ ይዘመማል፣ ይጻፋል። በዚህ ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃኑንም ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድላለች። ወዲያውኑም ትንሣኤከ ለእለ አመነ ብርሃኒከ ፈኑ ዲበነ፣ ለአመነው ለእኛ ብርሃንህን ላክልን የሚለውን እስመ ለዓለም እየዘመሩ መብራት እያበሩ
ካህናቱና ሕዝቡ ዑደት ያደርጋሉ፣ ቤተ ክርስቲያኑን ይዞራሉ። መዘምራኑና ካህናቱ ከዑደት ሲመለሱ ይእቲ ማርያም የተባለው የኪዳን ሰላም ይጻፍና ኪዳን ተደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይም ሊቀ ጳጳስ ወይም ቆሞስ ወይም ቄስ ዘለግ ባለ ድምፅ በንባብ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መምህራኑ በአብይ ኃይል ወሥልጣን በታላቅ ኃያልና ሥልጣን ብለው ይቀበላሉ። አሁንም ካህኑ አስሮ ለሰይጣን ሰይጣንን አሰረው ባለ ጊዜ መላው ካህናት አግዞ ለአዳም አዳምን አርነት ነፃ አወጣው ይላሉ። በመቀጠል ሰላም ሰላም፣ አንድነት፣ ፍቅር ሲሉ ሁሉም እሚያዝየ እስከ ዛሬ ጀምሮ ብለው ይቀበላሉ። ካህኑም ኮነ ፍስሐ ወሰላም፣ ሰላምና ደስታ ሆነ ብሎ 3 ጊዜ አወጀው። ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ ካህናቱና ሕዝቡም ዘተሰቀለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብበት በሰነበተው ጠበልም ይረጫል። የተረፈውንም ጸበል ሕዝቡ ለበረከት ወደ የቤቱ ይወስደዋል።
ከዚያም ልዑካኑ ለቅዳሴ የተዘጋጁ መዘምራኑ ምስባክ መወደሱን ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌጽሕ የተባለውን መዝሙር ቃኝተው ከዘመሙ በኋላ ወምድርኒ ትገበር ፋሲካ ተአጽበ በደመ ክርስቶስ፣ ምድርም በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸንጻሉ። አያይዞም የመዘምሩን ሰላም ይጻፋሉ። መንፈቀ ሌሊት ሲሆንም ቅዳሴ ተቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም ሥርዓተ ሕዝብ የሕዝብ ሰንበት በሆነ በኋላ ካህናቱም ሕዝቡ ወደ የቤታቸው ሄደው እንደየባህላቸው ይፈስካሉ፣ ይገድፋሉ። የመግደፊያ ዝግጅት ለሌላቸው ነዳያንም በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከሥጋውም ከዓይቡም ከቅቤውም ከመጠጡም ይታደላል። ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባባለ በዚህ መልኩ አብሮ እየበላ እየጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነብታል። ወስብሐት ለእግዚአብሔር። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት። በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው። በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ
የዕዳ ደብዳቤ በሲኦል ያለውን ደምስሶት ተነሳ አውጥቶ ነፍሳቶን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ማርያም መግደላዊት የጠራሽ በስምሽ በዓይንሽ ያየሽውን ሐዋርያት ይስሙሽ መላእክቱም አሉ ተነስቷል ተነስቷል የነገራችውን እዩት ተፈጽሟል በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የሞት ኃይሉ ታየ ሲዋረድ በጌታ በድንግል ማርያም ልጅ በፍጥረት አለኝታ እናቱ እናቴ እመቤቴ ወልዳው በትንሣኤው ደግሞ ሰላሜን አገኘው በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ለትንሣኤው ልጆች ለምናምን ለኛ ብርሃንን ላከልን ላይጨልም ዳግመኛ እንዘምር ለክብሩ ከበሮ ይመታ ተነስቷል ኢየሱስ እንዳይቆም እልልታ በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ለትንሣኤው ልጆች ለምናምን ለኛ ብርሃንን ላከልን ላይጨልም ዳግመኛ እንዘምር ለክብሩ ከበሮ ይመታ ተነስቷል ኢየሱስ እንዳይቆም እልልታ በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን በትንሣኤው ተረስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤከ ለእለ አመነ ትንሣኤከ
ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሳ፣ ሞትን አሸንፎ የይሁዳ አንበሳ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ፣ ሽቶ ልትቀባው ከመቃብር ወርዳ። የመቃብር መዝጊያው ድንጋይ ተንከባሏል፣ ሥጋው በዚያ የለም፣ ኢየሱስ ተነስቷል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ